እንደማይለየው ሁሉ ቃል ከልብ እንደማይለየው ሁሉ ወልድ ሳይለይ ወደዚህ ዓለም መጣ። ለምንድነው ወደዚህ ዓለም የመጣው? ምንትኑ አጻቆ ይረድ ቃል እግዚአብሔር ውስጥ ተምድር ወይሰገው ቅድስት ድንግል ንጽሕት ቅድስት ድንግል ከምትሆን ከመቤታችን ከቅድስት ድንግል ማርያም ሰው ይሆን ዘንድ ያተጋው ምንድነው? ከቅድስት ድንግል ማርያም ለምን ይመስላችኋል? ከቅድስት ድንግል ማርያም የተወለደው ኃጢአት የመጣው በምንድን ነበር? በሴት ነው የመጣው አይደለም? ኃጢአት በሴት ነው የመጣው። ያቸው ማናት? እናታችን ሔዋን ናት። ሔዋንን ጀማሪ ሰባኪ ሔዋንን በመሳደብ ነው የሚጀምረው። ሔዋን በነገራችሁ ላይ በጣም ደግ እናት ናት እንድታውቋት። እውነቴን ነው። አሁን እኛ የምናውቀው ኃጢአቷን ነው። ንስሐ ገብታ ግን ክርስቶስ እንዲወለድ እንዳደረገች አታውቁ? ንስሐ ገብታ አልቅሳ እኮ ነው ቃል ኪዳን የተሰጣት ከአዳም ጋር። አሁን እሷ ጸድቃለች፣ ለኛ ይብላን እንጂ እሷ ገነት ውስጥ ነው ያለች። ዝም ብሎ ሔዋንን ሲሳደብ ይውላል ሰው ሁላ። እሷ ገነት ገብታ ብርሃን ለብሳ ነው ያለችው ዛሬ። ደግሞም ለልጆቿ እያለቀሰች ነው። ኦ አዳም ምን ተረሰይናከ፣ ኦ ሔዋን ምን ተረሰይናኪ ይላል ቅዱስ አትናቴዎስ በቅዳሴው። አዳም ምን አደረግን፣ ሔዋን ምን አደረግንሽና እናንተስ ብርሃን ለብሳችኋል፣ ጸድቃችኋል፣ እናት አባትን መውቀስ አይገባም። እኛ ልጆቻችሁን ግን በላተና ኃጢአት እንደ እሳት በላችን፣ ለኛ ለምኑልን፣ እናንተንስ ልንወቅሳችሁ አይገባም ብሎ ይናገራል ቅዱስ አትናቴዎስ። እና እናታችን ሔዋን እኔ እንደው ሔዋን በአንድ በኩል መከራዋ ያሳዝነኛል። እኔ እውነቴን ነው የምነግራችሁ። ከአዳም ጋር ስትጣላ ሁሉ በጣም ነው የምታሳዝነኝ። አሁን የዛሬ ሚስት ቢከፋት ላጎቷ ትደውላለች። ሔዋን ቢከፋት የት ትሄዳለች? ሰው የለ፣ ዘመድ የለ፣ አማቶች የሉ፣ እናት አባት የለ፣ ጎረቤት የለ፣ ወንድም የለ። ቢከፋትም ብቻዋን ያው አዳም ነው የነበረው። አዳምም እንደዚሁ መጠጊያ የለውም ብቻውን። እና እነዚህ በሴት ጆሮ በኩል ነው ሐዘን የመጣው። በሴት በኩል ሐዘን እንደመጣ በሴት ጆሮ ደስታ መጣ። ያቺ ሴት ማን ናት? እመቤታችን ቅድስት ድንግል ማርያም። በሴት ጆሮ እርግማን ወረደ። በሕማም ለዲ ወሊደኪ ይኩን ምግባይኪ ሀበምትኪ፣ በጭንቅ በስቃይ በጋር ተሰቃይተሽ ውለጅ፣ ወልደሽም ፈቃድሽ ወደ ባልሽ ይሁን፣ አዳም ወደ መሬት ግባ ተብሎ ፍርድ መጣ። ድህነት ደግሞ በሴቲቱ ጆሮ መጣ። ምን ተብሎ መጣ? ሔዋንን ከነ ልጆችሽ እዘኝ የሚል ቃል በጆሮዋ ገባ። ደስ ይበልሽ የሚል ቃል በድንግል ማርያም ጆሮ መጣ። ዛሬ ያ ደስታ ነው መስቀል ላይ የዋለው። እመቤታችን ለዚህ ነው መሐዘ ፍስሐ የምንላት፣ የደስታችን መፍሰሻ የምንላት። መልአኩ ቅዱስ ገብርኤል ደስተኛይቱ ሆይ ደስ ይበልሽ አለ። ያን ጊዜ እግዚአብሔር የሰውን ወገን አከበረ። ደስታችን ክርስቶስ በሴቲቱ ጆሮ በኩል መጣ። ደስታችንም እሱ ነው። ለምንድን ነው ከቅድስት ድንግል ማርያም የተወለደው? ምን ሊያደርግ ነው? የሰው ልጅ ሊሆን ይመጣ። እናንተ አሁን የሰው ልጅ ቆይ እግዚአብሔር ያሳያችሁ። እናንተ የደሃ ልጅ መባል ትፈልጋላችሁ? ትፈልጋላችሁ? የደሃ ዘር መባል ትፈልጋላችሁ? እንዴ አሁን የኛ ዘር ትልቅ ነው እያልን አይደለም ወይ እየተላለቅን ያለ? የደሃ ዘር አባት ዘር ደሃ ነው መባል ትፈልጋላችሁ? ክርስቶስ እኮ የደሃ ልጅ ሊባል ነው የመጣው። ቃል የድሆች ልጅ ሊሆን እፎ ቤተ ነዳይ ሀደረ ከመ ምስኪን። እንዴት ነው እንደ ደሃ እንደ ምስኪን ከደሃ ቤት ያደረ? እንዴት ነው? ጥቀ እጹብ ውቃፊ አንበሳ ባበራከ በጊት ጻዳ። ግሩም ነው። አንበሳውን ነጭ በግ ታቀፈችው ይላል አባ ጊዮርጊስ። አንበሳን በግ ሲታቀፈው አይታችኋል? አይሆንም። ድንግል ማርያም ግን አደረገችው። እሳት ወበረድ ሀብሩ ባህዱ ህላዌ፣ በረዶና እሳት አንድ ላይ አደሩ። አይገርማችሁም? በረዶ እሳቱን ሳያጠፋው፣ እሳቱ በረዶውን ሳያቀልጠው፣ እሳትን የታቀፈ ከድንግል ማርያም በቀር ማንም የለም። እግዚአብሔርን የተቀበልንባት አዳራሽ እመቤታችን ናት። እግዚአብሔር እንግዳ ሆኖ ወደዚህ ዓለም መጣ። እኛ ልፈለጋ እማን ቤት ይደር? የማን የተነጠፈ ቤት አለ? የማን ጉድፍ የሌለበት ቤት አለ? የድንግል ማርያም ሰውነት ብቻ ንጹህ አዳራሽ ነበር።
እርግማን የሌለበት ነውር የሌለበት አቀባ ጰራቅሊጦስ እንከርሰ እማ ወይ ረኩሰት በምንትንም ዘፈጠራ መንፈስ ቅዱስ ከእናቷ ማህፀን ጀምሮ የጠበቃት ምንም ነውር የሌለባት እንዴት ነው ከእናቷ ማህፀን ስትከፈል እርግማን ያላረፈባት? ቅዱስ ዮሐንስ አፈወርቅ እንደሚናገረው ከመምጽውር ጽሩየ ገብራ ይላል። ወርቅ ከጭቃ ሲገኝ ጭቃነት እንደሌለበት ከተረገመው ትውልድ ስትገኝ እርግማን ያላረፈባት ቅዱስ ያሬድ ደግሞ እንደሚለው ጽጌ ሃይማኖት ዘጸገየት በማይከል አስዋክ በሾህ መካከል የተገኘች የሃይማኖት አበባ ይላል። ጽጌረዳ ታውቃላችሁ አይደለም? አበባ አለ። አበባው ላይ ሾህ አለ። አበባው ላይ ዙሪያው ነው አይደለም ያለው? አበባው ላይ ከሾሁ መካከል ወጣ፣ አበባዋ ግን ሾህ የለባትም። ስለዚህ ቅዱስ ያሬድ ምን አለ? እሾህ ያለው በእኛ ላይ የነበረው እርግማንና ጉስቁልና ነው። ከጎሰቆለው ባህሪ ተገኝታ ጉስቁልና የሌለባት እርግማን የሌለባት አንዲት ንጽሕት ተገኘች። እግዚአብሔር ሰውን ለማዳን ወደዚህ ዓለም መምጣት ነበረበት። ለምን? ምክንያቱም ሰው በድሏል። ሰው ከበደለ ሰው ለእግዚአብሔር ካሳ የእርቅ መስዋዕት ማቅረብ ነበረበት። ያንን መላእክት እንዳያቀርቡለት መላእክት ሰው መሆን አይችሉም። መልአክ ሰው መሆን አይችልም። ለምሳሌ ምን ቀለል ላድርገው፣ ጦጣ መሆን የሚችለው ምን ብቻ ነው? ጦጣ ነው። ዝንጀሮ ምን ሆኖ መኖር ብቻ ነው የሚችለው? ዝንጀሮ። ሳር ምን ብቻ ሆኖ ይኖራል? ሳር። መልአክ ምን ሆኖ ይኖራል? መልአክ። መልአክ ሰው መሆን ይችላል? አይችልም። ስለዚህ የበደለ ሰው ነበር። ካሳው መቅረብ ያለበትስ በምን ባህሪ ነው? በሰው። መልአክ ደግሞ ሰው መሆን አይችልም። ነቢያት ሰው ሆነው ለምን አያድኑንም? ወንጀለኛ ለወንጀለኛ ዋስ መሆን አይችልም። እነሱም በርግማን ተይዘዋል። የቀረን ማን ነው? እግዚአብሔር ነው። ሌሎቹ አሁን በዚህ ያሉ ወገኖቻችን እስራኤላውያን አይሁድም ክርስቶስ ሰው መሆኑን ማመን ያቃታቸው ለምንድን ነው? አንደኛው በእርግጥ ቅናት፣ በጣም በዚህ ዓለም ላይ ከባድ ኃጢአት ቅናት ነው። ቅናት ሰው የሚያውቀውን ዕውቀት እንኳን እንዳያውቀው ያደርገዋል ይላሉ ሊቃውንት። ይገርማል እኮ የተማርከው ዕውቀት ያልተማርከውን ያህል እስኪ ጠፋ ድረስ የሚያበላሸው ማለት ነው ቅናት ነው። አንዱ ቅናት ነው ይሄንን ያደረገ። ምስጢሩ ግን ዛሬም ያሉ ሰዎች የዛን ጊዜ የነበሩትም አይሁድ ዛሬም ባለም ሁሉ ያሉ ሰዎች ኧረ ዝም ብላችሁ ተቀመጡ፣ እንዴት ያለ ቀልድ ነው የምታወጉት? ደግሞ እግዚአብሔር ሰው ይሆናል እንዴ ይላል። አዎ ይሆናል። እንዴት ሊሆን ይችላል? ሁሉን ስለሚችል። እስኪ ሁሉን ስለሚችል በሉ። አንድ ከክርስትና እምነት ውጭ የሆነ ሰው እግዚአብሔር ሰው ሊሆን እንዴት ይችላል ብሎ ቢጠይቃችሁ መልሳችሁ ምንድን ነው? ሁሉን ስለሚችል ሰው መሆንም ይችላል። እስኪ በሉ ሁሉን ስለሚችል በሉ ሰው መሆንም ይችላል። ኧረ እንደው አትቀልዱ ይላል። እግዚአብሔር በዚህ ዓለም መጣ ትላላችሁ? እንደው አታፍሩ? በዚህ ዓለም ተመላለሰ ትላላችሁ? በዚህ በኃጢአት በበዛበት ዓለም አልገባቸውም እንጂ የፕላቶ ፍልስፍና ነው። ኒዮፕላቶኒዝም የሚባል ሁለተኛው ክፍለ ዘመን ላይ የነበረ ምንፍቅና ነበር። ኒዮፕላቶኒዝም ማለት የፕላቶ ፍልስፍና ቀለም ተቀብቶ ዘምኖ ማለት ነው። እና ፕላቶ ምን ብሎ ነበር የሚያስተምረው? ለዚህ ዓለም አንድ ፈጣሪ ያለው ግን ያ ፈጣሪ ከዚህ ዓለም ጋር ምንም ግንኙነት የለውም ብሎ ነበር የሚያስተምረው። ሜታፊዚክስም እንደዚህ ያስተምራል። ከዚህ ዓለም የራቀ ነው፣ እግዚአብሔር ፍጹም ሩቅ ነው። አይደለም ነው መልሳቸው። ለምንድን ነው ተብሎ ሲጠየቅ ፕላቶ እንደሚመልሰው እግዚአብሔር ንጹህ ስለሆነ ከዚህ የረከሰ ዓለም ጋር ምንም ግንኙነት የለውም ብሎ ነው የሚያምን። የኛ ሊቃውንት ግን አባቶች በተገለጠው ዕውቀት ሲመልሱለት በፍልስፍና አይደለም። ሲመልሱለት ምን አሉ? ፀሐይ በቆሻሻ ኩሬ ብታበራ ትቆሽሻለች ወይ? መልሱ እስኪ። ትቆሽሻለች? አትቆሽም። እንዲያውም ቆሻሻውን ኩሬ ስትመታው እየተነነ ቆሻሻው እንዲጠራ ታደርገዋለች። ክርስቶስ እንግዲያስ የጽድቅ ፀሐይ ነው። እሱ ወደዚህ ዓለም መጥቶ ሲያበራ የዚህን ዓለም ርኩሰት አስወገደው፣ ዓለምን ቀደሰው፣ በደሙ አነጻው እንጂ እሱ አያድፍም፣ አያስነውረውም። የሴት ልጅ መባልም አያስነውረውም። አናጺ በሰራው ቤት ገብቶ ቢያድር ከመክብሩ ያንሳል? አያንስም። እንግዲያው ክርስቶስ በሰራው ቤት አደረ።
ቃል በሰራው ማህፀን መጥቶ አደረ። ይህ ነውር ያሰኘው እግዚአብሔር በፈጠረው ዓለም እንደውም ቅዱስ አትናቴዎስ ይላል እግዚአብሔር የዚህ ዓለም ፈጣሪ መባል ካላፈረ እዚህ ዓለም መጥቶ መወለድ አያሳፍረው። አሁን እኛ ብንሆን እኛ እንደ እግዚአብሔር ያለ ስልጣን ቢኖረን እናንተ አሁን ትልን የፈጠረው አቶ ገሌ ነው ብትባሉ ደስ ይላችኋል? እኔ ይሄን ጅል አልሰራውም ነው የምንለው። እንደው ትልልቁን እኔ ሰርቼዋለሁ ልንል እንችላለን። ጅሉን ግን አሁን ይሄን ጅል እንትን አሁን አይጥን የፈጠራት መባል ትፈልጋላችሁ? እናንተ ትፈልጋላችሁ? አትፈልጉም እንዴ? እንደው አሮጌ ቀሚስ የለበሰች አክስታችን ራሱ ዘመድ አይደለች ማለት የምንለው እኛ ስለምናፍር ማለት ነው። ታዲያ አሁን አይጢቱን እኔ የፈጠርኳት እግዚአብሔር የአይጥ ፈጣሪ ሲባል እንኳን አላፈረም። ይገርማችኋል እኮ የዝንብ ፈጣሪ ሲባል የማያፍር ደግ ነው እግዚአብሔር። ቁንጫን እግዚአብሔር ፈጥሯል ሲባል እስኪ ተመልከቱ። እግዚአብሔር የፈጠረው ሲባል ተዋንን እግዚአብሔር የፈጠረው ሲባል ይድንቅ እኮ ነው። መንክር ግብርከ ወነፍሴ የተጠይቆ ጥቅ ስራ ድንቅ ነው። ነፍሴም ይሄን ታስተውለዋለች ይላል ቅዱስ ዳዊት። ሰውነቴ ትረዳዋለች ይሄን ነገር። ግን ቅዱስ ዳዊት ማለት ወዘአል ወለብ ይሌበው ለዝንቱ አይምሮ የሌለው ሰው ግን ይህን አያስተውለውም ማለት እግዚአብሔር የሴት ልጅ ሆነ ምን ያሳፍራል? ኢትፈር ሰውት ሰምዕ እንዘ ይብሉ እግዚአብሔር ሞተ ሲባል ብትሰማ አትፈር። ይህ ሰውን ለማዳን ያደረገው ደግነቱ ነው። ሁሉን ይችላል ለፍቅር አደረገው። መጣና የሴት ልጅ ሆነ። በማህፀኗም ተወሰነ። 9 ወር ከ5 ቀን ማህፀኗ ውስጥ አደረ። ዘሰማይ ወምድር ዘያገምሮ ይጸበቦ ማህፀነ ድንግል ይላል ቅዱስ ቄርሎስ። ሰማይ ምድር አይወስኑትም፣ የድንግል ማርያም ማህፀን ግን ሳይጠበው ቀረ። ይህ ለሰው ያደረገው ቸርነቱ በዚያች ጠባብ ማህፀን 9 ወር ውስጥ ቁጭ ሲል ግርም ነው የሚያደርገው። እንዘሃሎ ውስጥ ተከርሰሙ በእናቱ ማህፀን ሳለ ለሊሁ ይመልስ ሰማይ ወምድር ይላል ቅዱስ ቄርሎስ። በሰማይና በምድር በአየርና በእመቅ መልቶ ነበረ። ውቅያኖስን በፍኙ ይሰፍረው ነበረ። ከእናቱ ማህፀኑ ነው። ዘይስሎም ለሕፃናት በውስተ ማህፀን ሕፃናትን በእናታቸው ማህፀን ቀርጾ ልሉህ ውሃ የነበሩትን በአጥንት በጅማት በስር በቆዳ አጽንቶ የሚያስብ አይምሮ ያላቸው ሰዎች ነው እንዲወለዱ የሚያደርግ እርሱ ይለት ጽንሱ ነው በድንግል ማርያም ማህፀን አደረ። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ አንተን እሱን አስመስሎ ሊወልድህ እሱ ባንተ አምሳል ተወለደ ይላል አረጋዊ መንፈሳዊ ቅዱስ አትናቴዎስ ይላል። አንተን እንደሱ ሊያደርግህ እሱ እንዳንተ ሆኖ መጣ። ቅዱስ ጎርጎርዮስ ዘንዚናዙ ሃይማኖተ አበው ምዕራፍ 61 ላይ ሲናገር ምን ይላል መሰላችሁ? ቀዳሚስ ወሐበነ አርአያሁ ክብርተ አስቀድሞ እግዚአብሔር በከበረች አርአያው ፈጠረናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተሰጠነን መልኩን ሰጥቶ ፈጠረን። ነሳይኩ አርአያሁ የሱን መልክ እኔ ተቀበልኩት ወይ አቀብክዎ እኔ ግን ያን የሰጠኝን መልክ መጠበቅ አቃተኝ። ነሳ አርአያዬ እሱ ግን የኔን መልክ ይዞ መጣ። ምን ሊያደርገኝ? ወረሰዮ ሕያው ቅዱሰ ሕያው ቅዱስም አደረገው አለ። እሱ የኔን አካል መጣ። እኔ የሱን መልክ ሰጥቶ ፈጥሮኝ የሱን መልክ መያዝ በአቅቶኝ እንስሳ ብሆን አለ። መዝሙር 48 ቁጥር 12 ላይ ሰብሰን ዘክብሩ ያይመረው ሆነ ከመንስሳ ዛል ወልብ ሰው ክቡር ነበር አላወቀም ልብ እንደሌላቸው እንስሳት ሆነ ተብሎ ተጽፏል። እኔ ልብ እንደሌላቸው እንስሳ ሆንኩኝ እሱን አስመስሎ ቢፈጥረኝ እኔ እሱን መሆን ቢያቅተኝ እሱን ወደ መሆን ሊመልሰኝ እሱ የኔን መልክ ይዞ መጣ ይላል። ያደረገልን ነገር ዘመዶቼ ስቅለቱ ብቻ አይደለም ሰው መሆኑ ራሱ ድንቅ ነው። እናንተ የመልከ ጥፉ ልብስ መልክ መያዝ ትፈልጋላችሁ? በጣም ብዙ ልብስ ያላችሁ ሰዎች ስትሆኑ የሌላ የድሃ ድሪቶ መልበስ ትፈልጋላችሁ? ክርስቶስ እኮ የባሪያን መልክ ይዞ መጣ ነው የሚለው። የባሪያን መልክ ወነሳ አርአያ ገብር የባሪያን መልክ ይዞ መጣ። ድንቅ እኮ ነው። የድሆች ልጅ ተባለ። ዘማሃሮ ለአብርሃም ልሳነ ዕብራይስጢ ልህቀን ዘይትመሃል ልሳነ ዕብራይስጢ ለአብርሃም የዕብራይስጥን ቋንቋ ያስተማረ እሱ የዕብራይስጥን ቋንቋ ፊደል እየተማረ አደገ። ይህልኛ ያደረገው ነው። እየለመነ አደገ እኮ እንደ ሕፃን
እናቱ ስትጓዝ የእናቱ ወደ ግብፅ ስትሰደድ በመጠነ ብሲ በቆመ ብሲ የ2 ዓመት ሕፃን ሆኖ እናቱ እያገዘችው ምሕረ በገቦጂ ወምሕረ በዝባንጂ በጀርባዋ አዝላው ሲደክማት በጉያዋ ተይዘዋለች። ሲደክማት በእግሩ እንዲያግዛት ስትሄደው ሲደክመው የቀሚሷን ጫፍ ይዞ እንደ ልጅ ቀና ብሎ እያየ እያለቀሰ አደገ በየጥቂቱ። ይህ ለኛ ያደረገው ነው። ይህን አደረገ። ሳር ከዛ ተወልዶ በየጥቂቱ አደገ። 30 ዓመት ሞላው። ምንትኑ አጻቆ ይረድ ቃለ እግዚአብሔር ውስተ ምድር ወይሰገው እምቅድስት ድንግል ወይ ጠብለል በአጽርቅት በጨርቅ ይጠቀለል ዘንድ ምን አተጋው? ቀራንዮን ብቻ ዛሬ ስቅለትን ብቻ አይደለም እናስበው፣ በጨርቅ መጠቅለሉንም አንዘነጋም። የእናንተ ልጆች ሲወለዱ ስንት ነገር የሚደረግላቸው አሁን አታዩት? አስቀድሞ ለእናቲቱ የሚሆን የገንፎ ነገር ተፈጭቶ ይሆናል ብዬ ነው እኔ አላውቅም በእውነት። መቼም ግን መፈጨቱ አይቀርም። ለገንፎ የሚሆን ስንዴ ምን አስቀድሞ ነው የሚዘጋጀው። የልጁ ልብስ ሁሉ ነገር ተዘጋጅቶ ነው የሚያልቁ። አምላክ ሰው ሆኖ ሲወለድ ምንም የተዘጋጀ ነገር አልነበረም። ለእናቱ እንኳን የምትወልድበት ሜዳ አልነበራትም። እናንተ እኮ ከመውለዳችሁ በፊት ሰወልድ እያላችሁ የምትደግሱት ማለት ነገር ነው የሚኖረው። ሳስበው ለሱ ምንም ባዶውን ጭራሽ ደግሞ ሄዶ በከብት በረት ተወለደ። ወይት ወደ ውስጥ ተጎል። ለምንድነው ከብቶች በረት ተወለደው? እኛ እንስሳ ሆነን ነበርና ከእንስሳነት ላወጣችሁ መጣው ለማለት በእንስሳት ማለት ተወለደ። ብርሃን ዘይታጸፍ ብርሃናተ ተቀብለለ በአጽርቅት ብርሃናትን እንደመጎናጸፊያ የሚለብስ እሱ እናቱ ጨርቅ አለበሰችው፣ አውራጣቱን አሰረችው። ይህ ሁሉ ያተጋው ምንድን ነው? ወይቱ ሐሊበ ማጥባተ ብሲት ከቅድስት ድንግል ማርያም ጡት ለምኖ ይጠባ ዘንድስ ያተጋው ምንድን ነው? ወይጠመቅ በውስተ ዮርዳኖስ በዮርዳኖስ ይጠመቅ ዘንድስ ምን አተጋው? ተመልከቱት። ትናው ንጉሥ ሲሆን በባሪያው እጅ ነው የተጠመቀ። ፀሐይ ወደ ኮከብ ነው ሄደው። ንጉሥ ወደ ለሌው ነው ሄደው። ወደ ማን? ወደ ዮሐንስ። አቤት እኮ እንዲው አሁን የኛን ትቢትና የሱን ትትና ስናስተያየው ሰማይና ምድር እኮ አፍ አውጥተው ያለቅሳል ያለብን ትቢት። እናንተ እኮ ጥቂት ብር ማጠራቀም ሲጀመሩ ንስሐ አባታችሁን እንደ ሎሌ ነው የምታዙት። ክርስቶስ ወደ ዮሐንስ ሄደ። እናንተ እኮ ትንሽ ካላችሁ ንስሐ አባታችሁን በቃ ይውጡ ውረዱ። እንዲው ችግር ነው እኮ ወይስ እንዳትቆሩ ደሃ ያርጋችሁ እግዚአብሔር ነውስ ደግሞ ታውቁበት። በቃ እንደው እውነቴን ነው። ካህን እንደው ከምዕመናን እጅ አይውደቅ። ከወደቀ ኩራታችሁ መከራ። አንዲት ውለታ ከዋላችሁለት ቤት ከሰራችሁ የምን ቤት ነው? ካርድ ከሞላችሁለት ትቢታችሁ አያስቀምጥም። አባ አቤት ቶሎ ይምጡ ትላላችሁ ብዬ ገምታለሁ ነው መቼ ስለያል አይገርም። ለንሰበ አምላክ ወደ ብሉይ ኪዳኑ ካህን ሲሄድ ስታዩ እናንተ ተለምናችሁ ምንድነው ንስሐ ማትገባ? ምንድነው ንስሐ ማትገቢ? ንስሐ አባቴ አይፈልጉኝም፣ አይደውሉልኝም፣ እንትን አይሉኝም። እንዲሁ እኮ ይገርማችኋል እኮ ለራሳችን ነፍስ እኮ ነው እግዚአብሔር ወደ ፍጡር ካህን ሄደ። አይገርማችሁም? ይሄ ትዕቢታችንና የእሱን ትሕትና እስኪዩት። የብሉይ ኪዳን ካህኑ ሊጠመቅ እኮ ሄደ። ወረፋ ጠብቆ እንደ ሰው ወንድለ ተጠምቆ ሁሉ ህዝብ ሰው ሁሉ ተጠምቆ ካበቃ በኋላ እናንተ ትንሽ ከተማራችሁ እንዲሁ ትንሽ በቃ እንዲሁ ከሁለተኛ ዲግሪ በላይ ካላችሁ ትንሽ ብር ካገኛችሁ አባ መጀመሪያ አስቀድሙኝ ብዙ ነገር ትቼ ነው የመጣሁት አትሉ ትሉ ይሆናል። ይሄን ማስተካከል አለባችሁ። የእውነቴንም ነግራችሁ ለራሳችሁ የምትሰጡትን ክብር ማቆም አለባችሁ። ቤተክርስቲያን ስላሰራችሁ አንድ ነገር ስላደረጋችሁ እናንተ ለብቻ የሚሰጣችሁ ወንበር መፈለግ የለባችሁ። በፍጹም ለገዛ ነፍሳችሁ እኮ ነው። እስቲ እግዚአብሔር ያሳያችሁ። አንድ ሰው ለቤቱ ሽሮ ቢገዛ
ምስር ቢያስፈጭ አጠቃላይ አስቤዛ ቢያሟላ አቶ ገሌ ጎበዝ አስቤዛ አሟላ ይባላል። ለገዛ ቤቱ ባደረገው ነገር ልናመሰግነው ነው? ይመሰገናል? አንድ ሰው ጥሩ ወጥ ሰርቶ ራቱን ስለበላ ልናመሰግነው ነው? ለቤተ ክርስቲያን የምታረጉት ነገር ለማን ነው የምታረጉት? ለራሳችሁ ቤት ነው። ታዲያ ለምንድን ነው በተለየ እንዲጨበጨብላችሁ፣ በተለየ ክብር እንዲሰጣችሁ፣ በተለየ እንዲነገርላችሁ የምታደርጉት? እንደው አፄ ቴዎድሮስ አሉት የሚባል ነገር ሰምቻለሁ። ድንጋይ እያስመጡ ነው አሉ መድኃኒዓለም ቤተክርስቲያን ሊያሰሩ እና ሁሉ ድንጋይ ያመጣል። አንዱ ገበሬ ምን ያደርጋል? ሁሉ ሲያመጣ አፄ ቴዎድሮስ አላየው ብለዋል። አላየው ሲሉ ተመልሶ ተሸክሞት ይሄዳል። እሳቸው ፍርድ እየሰጡ ነበር አሉ። ታሪካቸው ላይ ነው ያነበብኩት። ተመልሶ ይሄዳል። ከዛ አላየው አሉ። 3 ጊዜ እየተሸከመው ተመለሰ። ለካ የጎሪጥ አይተውት ኑሮ አንተ ጣለው መድኃኒዓለም አይቶሃል አሉት ይባላል። እና መድኃኒዓለም አይቶን መቼ ነው ስራ የምንሰራ? እንደው ለሰው ብለን ወይም ደግሞ እንደው እኛ የምናውቃቸው እኛ ክብር የሰጠናቸው ሰዎች ካልጠቆሙን በስተቀር እነሱ ፊት ካልተነገረልን ስራ ማንሰራ። የመድኃኒዓለም ትሕትና ተመልከቱ። ሄደና በዮሐንስ እጅ አጥምቀኝ። እግዚኦ እኮ ነው በእውነቱ እግዚኦ ነው። እጁን ሲጭንበት ተመልከቱ። እሳቱን እኮ ሳር እየዳሰሰው ማለት ነው። ግበቷል። እጁን ጭኖ ሲያጠምቀው እጁን ጫንና ጠመቀው። ሀዲጎ ተሳወ ተሳተ ነገደ ቆመ ማይከለ ባህር 99 መላእክትን ትቷቸው በባህር መካከል ቆመ። መላእክትን ትቷቸው ማለት ትቷቸው መጥቶ ማለት አይደለም። መላእክት መጠመቅ የማያስፈልገው ባህሪ ነው ያላቸው። ስለዚህ መጠመቅ የማይፈልግ የመላእክትን ባህሪ ተውና መጠመቅ በሚያስፈልገው በሰው ልጅ ባህሪ ተጠመቀ። ለሱ ግን ጥምቀት አስፈልጎት አይደለም። አጥምቀኒ በማይ ከመ ይትቀደስ ማይ አለ ይላል ቅዱስ ያሬድ። ውሃው እንዲቀደስ አጥምቀኛል። በባሪያዎች ተጠመቀ። ከዚያስ ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 ቀን ጾመ። እዚያ ቦታ ይሄ አሁን በተለምዶኛ ገዳመ ቆሮንቶስ ምንለው ቆሮንቶስ አይደለም። ሲጀመር ቆሮንቶስ ግሪክ ውስጥ ነው ያለው እና ካራንቶስ ማለት 40 ማለት ስለሆነ 40 ቀን የሚለው ካራንቶስ የሚለው በዛውኛው ቆሮንቶስ ብለነው ቀረን እንጂ ካራንቶስ ነው እንጂ ቆሮንቶስ አይደለም። ካራንቶስ 40 ቀን ስለሆነ የ40 ቀን መጾሚያው ወይም አሁን የፈተና ተራራ ማውንት ኦፍ ቴምፕቴሽን የሚባለው እሱ 40 ቀን ማለት ነው። እና እዚያ 40 ቀን ጾመ። ለምን የተፈተነ? የተፈተነውን ከፈተና ለማዳን 40 ቀን ሶስተ ይረበ እሚርህቀ ረሃብ ምንየነ ሶስተ ይፈራ ዲነ እሚታተተ ፍርሃት ምንየነ። እሱ ባይፈራ ኑሮ ፍርሃት ከኛ ይርቅልንም ነበር። እሱ ባይራብ ኑሮ ረሃብ ከኛ ይርቅም ነበር። 40 ቀን 40 ሌሊት እዚያ ምድረ በዳ ላይ ጾመ። ሊቃውንት ብዙ ትርጓሜ ሰጥተውታል። 40 ቀን ለ4 ቀን ለ5 ስታካፍሉት 8 ይደርሳል። 4 የሥጋ ጠባ ያለን 5ኛ ነፍስ 8ቱን ቀን ለ5ቱ ባህሪያችን ካሳ ለመካስ ነው። 8 ቀን ለ5ቱ ባህሪያት 4 የሥጋ ባህሪ 5ኛ የነፍስ ባህሪ ይሄን ለመካስ 40 ቀን ጾመ። መጣ አስተማረ። ሲያስተምርም እንደ ባለስልጣን አስተማረ። እንደ ባለስልጣን ማለት እንደዚህ ዓለም ባለስልጣን አይደለም እያልኩ ያለሁት። ምን ማለት ነው? እንደ ባለስልጣን ማለት እንደ ጌትነቱ ማለት ነው። እንደ ጌትነቱ አስተማራቸው። አምላክ መሆኑን ምስክሮች ነበሩት። አንደኛው አባቱ መስክሮለታል። እሱ የባህሪ ልጄ ነው። ከዮሐንስ ለይቶ የምወደው ልጄ ይህ ነው አለ። ዮሐንስ ፍጡር ስለሆነ እሱን ለይቶ የምወደው ልጄ ያለው ማንን ነው እንዳንል ወኮኖ መንፈስ ቅዱስ ለቃለ አብ ከመእድ ምን ይላል? መንፈስ ቅዱስ ለአብ ምስክርነን እንደ ጣት ሆነው ይባላል። አንተ ፈልጌ ያለው ይልና አንድ ሰው ሲል ማን ነው ይሄን ነው እንደሚለው ሁሉ አብ የምወደው ልጄ ይህ ነው ሲል የሚወደው ልጁ ደግሞ የትኛው መሆኑን ለማመልከት መንፈስ ቅዱስ ይሄን ነው ዮሐንስን አይደለም ብሎ ከጌታ ላይ አረፈ። ስለዚህ የአብ የባህሪ ልጅ እግዚአብሔር መሆኑ ተመሰከረለት። ሁለተኛ ራሱ በትምህርቱ መሰከረ። ሲያስተምር ነቢያት ከመዚህ በእግዚአብሔር
እግዚአብሔር እንዲህ ብሏችኋል እያሉ አስተማሩ። እሱ ግን ምን እያለ አስተማረ? እኔ ግን እላችኋለሁ እያለ። ነቢያት እግዚአብሔር እንዲህ ብሏል ብለው ሲያስተምሩ፣ እሱ ግን እኔ እላችኋለሁ እያለ። ማቴዎስ ወንጌል ምዕራፍ 5 ላይ አንብቡት ሙሉ። እኔ ግን እላችኋለሁ፣ እኔ ግን እላችኋለሁ አንሰ ብለክሙ ሙሉ አንድ ሁለት ሶስት ልበላችሁ። እኔ ግን እላችኋለሁ ሰማይክሙ ዘተበለ ለቀደምትክሙ አፍቅር ቢሰከ ወጽላ ጸላይተከ ወዳጅህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። ወአንሰ እብለክሙ አፍቅሩ ጸላይተክሙ እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። ወለለ ይረግሙክሙ ዳርጎሙ የሚረግሟችሁን መርቋቸው። ወለለ ይሰድዱክሙ ጸልዩ ለሚያሳድዷችሁ ጸልዩላችሁ። ኩኑ እንከ መሐረያን ሩህሩሆች ሁኑ ከመ ትኩኑ ውሉደ ለአቡክሙ ዘበሰማያት ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ርህሩህ ሆኑ። እስመ አቡክሙ ሰማያዊ ያሰርቅ ፀሐይ ላዕለ ጻድቃን ወኃጥአን ወላዕለ ሄራን ወእኩያን ወያዘንብ ዝናመ ላዕለ ጻድቃን ወኃጥአን ላዕለ ሄራን ወእኩያን። የሰማይ አባታችሁ ለክፉዎችም ለደጎችም ዝናምን ያዘንማል ፀሐይን ያወጣልና ጠላቶቻችሁን ውደዱ። እኔ ግን እላችኋለሁ እኔ ግን እያለ አስተማረ። እኔ ብሎ የሚያስተምር እግዚአብሔር ነው። እኔ ግን የሕግ ባለቤት ነኝ ብሎ ነው። እንደ ሕግ ባለቤትነቱ ሰራየ ሕግ እንደመሆኑ አምላክ እንደመሆኑ ነው ያስተማረው በቃሉ። ታምራት ሲያደርግ ነቢያት በእግዚአብሔር ስም ኤልሳ በእግዚአብሔር ስም ይሄንን ውሃ ፈውሼዋለሁ ነው ያለው። እሱስ ምንድን ነው የሚለው? ብላቴናይቱን ልጄ ሂዶ አንቺ ጣቢታ ብላቴናይቱ ተነሽ፣ ጎልማሳውን ሂዶ አንተ ጎበዝ ተነስ ሉቃስ ወንጌል ምዕራፍ 7 ላይ አልዓዛርን ሂዶ አልዓዛር ና ወደ ውጭ ውጣ። በቃሉ አዞ ታምራት ያደርጋል። በስልጣኑ ታምራት ያደርጋል። ታምራቱ እንደ ነቢያት እንደ ሐዋርያት አይደለም። ትምህርቱ እንደ ነቢያት እንደ ሐዋርያት አይደለም ማለት በስልጣን ያስተማረው። እስመ ስማ ቃላቲሁ ምግባሩ ለተናገረው ቃል ስራው ምስክር ይሆንለታል። ይቤ አነ ፍኖት አለ እኔ መንገድ ነኝ አለ። ወኮኖ ለዝንቱ ቃል ሃንካስ ሃይዎ አንካሳው በእግሩ በመሮጥ እኔ መንገድ ነኝ ብሎ ላስተማረው ትምህርት ምስክር ሆነ። ይቤ አነ ውእቱ ሕይወት እኔ ሕይወት ነኝ አለ። ወኮኖ አልዓዛር ሰማዕተ ተንሥኦ እምነ ሙታን አልዓዛር ከሙታን ተለይቶ ተነስቶ ለዚህ ቃሉ ምስክር ሆነው ይላል። ለስራው ምስክር ነው። እኔ ሕይወት ነኝ አለ አስነሳ። እንዲህ አድርጎ ህብስት እያበረከተ ጎባጣ እያቀና ነፋሳትን ተነስቶ እየገሰጸ ፍጥረታትን እያዘዘ አጋንንት እያስፈቀዱት በሪያዎች ለመሰማራት ሽባውን እየተረተረ የሰው ልብ በሰው ልብ ተሰውሮ የተነገረውን እያወቀ ሰው ፊትን ያያል እግዚአብሔር ልብን ይመረምራል ተብሎ ተጽፏል። አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል እግዚአብሔር ልብን ያያል። ታዲያሳ ክርስቶስሳ እይፈቅድ እንግርው ወግዞ ለሰብስ መለሊሁ ያምሮ ለሰብ ዮሐንስ ምዕራፍ 2 ቁጥር 28 ላይ የሰው ፈቃድ ሊነግሩት አያስፈልገውም። እሱ የሰው ልብ ሁሉ መርምሮ ያውቃልና እግዚአብሔር ነው። እግዚአብሔር ስለሆነ የሰው ልብ ያውቃል። እንዲህ አድርጎ ጌትነቱን ገለጠላቸው። ከዚያስ ቀኑ በደረሰ ጊዜ ቅዱስ ሥጋውን ክቡር ደሙን ፈትቶ ትናንት የጸሎተ ሐሙስ ዕለት ሰጠ። የሐዋርያትን እግራቸውን አጠባቸው። 2 ደቀ መዛሙርትን የፋሲካ በዓል የማዘጋጅበት ቤት አዘጋጁት ብሎ ላካቸው። 2 ደቀ መዛሙርትን ያ ቤት የማርቆስ እናት ቤት ነው ይላሉ ሊቃውንቱ። እዚያ ቤት ሄዶ የፋሲካውን በግ አዘጋጀ። የአይሁድ ፋሲካ ነበረ፣ ተዘጋጀለት። 2 ደቀ መዛሙርትን የላከ ውሃ የያዘ ሰው ታገኛላችሁ፣ እዚያ ቤት ፋሲካውን አዘጋጁልኝ አላቸው። ተዘጋጁ። ማርቆስ ምዕራፍ 14 ቁጥር 12 ጀምሮ ታገኙታላችሁ። ትናንትና ጸሎተ ሐሙስ ዕለት ፋሲካው ተዘጋጀለት። ፋሲካውን ለማዘጋጀት 2 ተማሪዎቹን ነው የላከ፣ ጴጥሮስና ዮሐንስ ናቸው። ለምን ይመስላችኋል? 4 ለምን አላከም? 5 ለምንድን ነው ያላከው? 6 ለምን አይልም? 12ቱን ስለምን አይልካቸው? ለምን ነው 2 የላከው? ለምን ነው ውሃ የተሸከመ ሰው ሲያለው? መጽሐፍ ቅዱስ እናት በጣም ብዙ ነገር አድርጋ
በአንድ መጠቅለያ እንደተቀለለችው ስንቅ በጣም ብዙ ነገሮችን የያዘ ነው ለነፍሳችን። አስታውሎ የሚያዝ ሰው ግን ይመገባል። ሁለቱ ደቀ መዛሙርት የላከበት ምክንያት ፋሲካ የተባለ መሻገር ማለት ነው ፍቹ። ስለዚህ አዳራሽ አዘጋጁልኝ ማለት የሰው ልብ አዘጋጁልኝ ነው። የሰው ልብ ለክርስቶስ ማዘጋጃ ለክርስቶስ በዓል ማክበሪያ ነው። ሰምታችኋል? አሁን ትንሣኤ ደርሷል። ትንሣኤን ለማክበር ኢየሩሳሌም መጣችኋል ሁላችሁም፣ እኔም መጥቻለሁ። አሁን ፋሲካውን ለማዘጋጀት አዳራሽ አዘጋጁልኝ ብሎናል። እሺ በሉ ነው። አታዘጋጁ አታዘጋጁ? ኢየሩሳሌም መጣችሁ ልታምጹ ነው? ታዘጋጃላችሁ? ለክርስቶስ እኮ ነው። ለክርስቶስ የፋሲካ አዳራሽ ታዘጋጃላችሁ? በጣም ጥሩ። ታዲያ የአዳራሽ ሰውነታችን ነው። ሰውነታችን ነው። ሁለቱ ተማሪዎች ፍቅርና ትህትና ናቸው ብሎ ይተረጉማሉ ሊቃውንት። ፍቅርና ትህትና ናቸው። የሰውን ሰውነት ለክርስቶስ ማደሪያ የሚያዘጋጁት እነዚህ ሁለቱ ናቸው። ትህትናና ፍቅር ያለው ሰው ለክርስቶስ ያልተነጠፈ ጎርባጣ ጉጻጉጽ የማይመች ጎጆ ቤት። የተመቸ አዳራሽ ማለት ፍቅርና ትህትና ያለው አላችሁ። ሰውን መውደድ ነው። አሁን እዚያ ኢትዮጵያም ያላችሁ ከመላው ዓለም የመጣችሁ ኦርቶዶክሳውያን ናችሁ። እዚህ ያላችሁት ከየትኛውም ዓለም ብንሰበሰብም ነገር ግን እዚያ አስቀይመነው የመጣነው ወንድም ወይም እህት ካለ ለክርስቶስ ፋሲካ አዳራሽነት አልተዘጋጀንም። ቱሪስቶች ናችሁ እንጂ ተሳላሚዎች አይደላችሁ። ሽርሽር ነው የመጣችሁት ማለት ነው። ስትሄዱ ይቅርታ ማለት አለባችሁ። እውነቴን ነው ወገኖች። ምናልባት እኮ እውነቴን ነው እዚህ የመጣችሁበትን ሳንቲምም በቀላሉ አግኝታችሁት አይደለም። ብዙ ዋጋ ከፍላችሁ ነው የመጣችሁ። ስራም ትታችሁ ክርስቶስን ብላችሁ። ታዲያ ለምን ይበላሽባችሁ? የመጣችሁበት ዓላማ እንዳይበላሽባችሁ ትሁቶች መሆን። ትሁት መሆን ማለት ነው ራስን ከማንም ጋር አለመስተካከል። ቢያንስ ኢየሩሳሌም መጣችኋል። እዚህ ቦታ መጣችሁ ትዕቢት ሳይለቃችሁ ከሄዳችሁ ምንም አላተረፋችሁ። ትዕቢት ምንድነው? በራስ መመካት፣ በሀብት መመካት፣ በመልክ መመካት፣ በስጦታ መመካት፣ በእውቀት መመካት፣ በዘር መመካት። ይህንን ይዛችሁት እንዳትሄዱ እንደው በመምህር አምላክ። በተለይ ዘረኝነቱን እዚህ ትተነው እንሂድ። እዚህ ትተነው ካልሄድን እንደው ባካችሁን ክርስቶስን አይሁድ ብቻ ሳይሆን ዛሬ እየሰቀሉት ያሉ እርስ በርሳቸው የሚከፋፈሉ ሰዎች ናቸው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ እንዲህ ብሎ ይነገራል። እርስ በርሳችሁ የምትለያዩ ከሆነ ተናፈቀኝ ክርስቶስ። እርስ በርሳችሁ የምትለያዩ ከሆነ ክርስቶስ ተከፍሏል ማለት ነው ይላል። ክርስቶስን ትከፍሉት ይላል። ለምን ክርስቶስን የምትከፍሉት? ክርስቲያን ይውላችሁ አሁን እኛ የምንስቀው መናፍቅ ገሌ መናፍቅ ሆነ አይጉድ። እርስ በርሱ የሚለያይ ሰው ከመናፍቅ እኩል ነው። እውነቴን ነው የምነግራችሁ። የቤተ ክርስቲያን መከራዋ ዛሬ የውስጥ ብጥብጥ፣ የውስጥ መለያየት፣ ዘረኝነት፣ የእርስ በርስ መከፋፈል ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ፋሲካው ይሄንን የሚያስረዳል። ውሃ የተሸከመ ሰው ምን ማለት ነው? ጥምቀት ነው የሚያድነው ነው። ክርስቶስ የሚገባበት አዳራሽ ውሃ የተሸከመ ቤት አዳራሽ ማለት የተጠመቀ ሰውነት ውስጥ ክርስቶስ ያድራል። አሁን ጥምቀት አያድንም፣ የኢየሱስን ብቻ ነው የሚያድን ይላል። መዳን ማለት እኮ የክርስቶስ ማደሪያ መሆን፣ ከክርስቶስ ጋር መኖር ነው እንጂ ከሆነች ቅጣት ማምለጥ አይደለም። ክርስቶስ እንዲያድርብህ ደግሞ ውሃ የተሸከመ ሰው አዳራሽ መሆን አለብህ። ውሃ መሸከም ደግሞ መጠመቅ ነው። እዚያ ውስጥ ገብቶ ጌታ ህብስቱን አነሳ፣ ባረከ፣ ወደ አርብ ስጋው ለወጠው። ወይኑን አነሳ፣ ወደ አርብ ደሙ ለወጠና ሰጣቸው። ኢየሱስ ክርስቶስ ትናንትም ዛሬም ያው ነው ብለናል። ቅድም ዕብራውያን 13:8 ላይ የሐሙስ ማታውን ህብስት ወደ አርብ ስጋው ለውጦታል። ልብ ብላችሁ ስሙ። የሐሙስ ማታውን ወይን ወደ አርብ ምኑ ለወጠው? ደሙ ለወጠው። ማቴዎስ 26:26 ላይ ይህ ስጋዬ ነው ያለው። መታሰቢያ አይደለም።
ምን ነው ያለው? ስጋዬ። ይህ ምን ነው አለ ደግሞ ቀጥሎ ደሜ ነው። ሌሎቹ መታሰቢያ ይሉታል፣ ለኛ ግን ስጋውና ደሙ። ይህን ስታደርጉ መታሰቢያዬን አድርጉ ያለውን ይዘው ነው እንደዚህ የሚሉት። መታሰቢያዬን አድርጉ ይላል ቁጥር 28 ላይ። መታሰቢያዬን ማለት ይሄን ስጋዬንና ይሄን ደሜን ስትቀበሉ መከራዬን እንዳትረሱት። ለእናንተ ይሄንን ስጋ ለመስጠት ይሄንን ደም ለመስጠት የተቀበልኩትን መከራ እንዳትረሱት ማለት ይሄንን ያለው። ስለዚህ እኛ መታሰቢያ አይደለም የምንቆርበው፣ ወይም ደግሞ ሌሎቹ እንደሚሉት ደግሞ እገሌ ገሌ ብዬ የእምነት ስም ላለመጥራት ነው። ህብስቱ ህብስትነቱን ሳይለቅ ወይም ወይንነቱን ሳይለቅ ስጋና ደም ይሆናል አንልም። ፍጡርና ፈጣሪ ተባብረው ሄዳን ነው አንልም። ፍጹም ህብስቱ ወደ አምላክ ስጋ፣ ፍጹም ወይኑ ወደ አምላክ ደም ተለውጧል። እምቅድመ ይቀድሶ ካህን ህብስት ወወይን፣ ካህኑ ሳይባርከው ህብስትና ወይን ነበር ይላል ቅዱስ አትናቴዎስ ሃይማኖተ አበው ምዕራፍ 28 ላይ። ወሶበ ይቀድሶ ካህን ይትመየጥ ህብስትኒ እምከዊነ ህብስት ሀበ ከዊነ ስጋ ወልደ እግዚአብሔር። ካህኑ ብሩክ ብሎ ሲባርከው ግን ህብስት የነበረው ወደ አምላክ ስጋ ይለወጣል። ወከማው ይትመየጥ ጽዋኒ እምከዊነ ጽዋ ሀበ ከዊነ ደም አምላካዊ፣ እንደዚህ ወይኑም ሁሉ ወደ አምላክ ደም ይለወጣል። ለምን? ኢየሱስ ክርስቶስ ዛሬ ቄሶች ሲቀድሱ ምንድነው? የሐሙስ ማታውን ህብስት ወደ ዓርብ ስጋው፣ የሐሙስ ወይኑን የሐሙስ ማታውን ወደ ዓርብ ደሙ እንደለወጠ እናደረገ። ኦግዚዮ በከማቢሃ ዘንተ ህብስተ ባርክ ወፈትት ወሃብ ይላል። ልክ እንደ ትናንት ነው ይላል። ልክ እንደዚያን ጊዜው ይላሉ ቅዳሴ ማርያም ሲቀድሱ። ግዕዝ ስለሚሆን ስለማንሰማው ነው እንጂ ልክ እንደዚያን ጊዜው ህብስቱን እንደለወጥከው የትናንትናው ስልጣን ዛሬም አለና በትናንትናው ስልጣን የዛሬውን ህብስት ወደ ዓርብ ደም ለውጠው፣ ወደ ዓርብ ስጋ፣ የዛሬውን ወይን ወደ ዓርብ ደም ለውጠው ብለው ቄሶቹ ሲቀድሱ ሊቀ ካህናት ኢየሱስ ክርስቶስ በዛች በዕለተ ዓርቡ ስልጣን በቀዳማዊ ስልጣኑ ህብስቱን ወደ ዓርብ ስጋ ወይኑን ወደ ዓርብ ደም ይለውጣል። ማታ በ3 ሰዓት ተያዘ። ውድ ሆነ ተያዘ። ሌሊቱም ሙሉ ሲገርፉት አደረው። ሲገርፉት አድረው ጠዋት በጲላጦስ ፊት አቆሙት። ወይት ቃጸቦ ጲላጦስ ቀጠለ ቅዱስ እለእስክንድሮስ ወይት ጠመቅ በዮርዳኖስ። ከዚያስ ጲላጦስ አላዊ ህግ ይትቅትል ነፍሰ ጻድቀ፣ የጻድቅ ሰውን ነፍስ አትግደል የተባለ ህግ የሻረ ጲላጦስ ይዘባበትበት ዘንድ የእግዚአብሔር ልጅ ምን አተካው? በጲላጦስ ፊት ቆመ። የአይሁድ ንጉሥ ነህ አንተ አልክ። ሰንበትን ሽሯል፣ ዝም። ከቀራጮች ጋር በልቷል ጠጥቷል፣ ዝም። ከኃጢአተኞች ጋር ይበላል ይጠጣል፣ ዝም። የሙሴን ህግ ይሳደባል፣ ዝም። ሰንበትን ሽሯል፣ ዝም። ለምን የማይመልሰው? መልስ ጠፍቶት ይመስላችኋል? ካሁን በፊት መልስ ሲያሳጣቸው አላያችሁትም? ለቄሳር ግብር መክፈል ይገባል ብለው ጠየቁት። ሳንቲሙ የማን ነው አላቸው። በሳንቲሙ በኩል በዚያን ሰዓት የሳንቲሙ አጻጻፍ ምንድነው? በአንድ በኩል የቄሳር ምስል አለበት። እንግዲህ በዛ ጊዜ የነበሩ የሮም ቅኝ ገዢዎች እስራኤልን የሚገዟቸው እንደ ሀገራቸው ባህል ነው። ባህላቸውን ሳያጠፉ ነበር የሚገዟቸው። ስለዚህ በሳንቲማቸው ላይ የቄሳርን ምስል በጎን ያስቀምጣሉ። የኪሩቤልን ስዕል በታቦቱ ላይ ያለውን ስዕል ደግሞ በጎን ያስቀምጣሉ። ከዛ ምን አላቸው? ሳንቲሙ የማን ነው አላቸው። የቄሳር። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ። ምን ማለት እንደሆነ ፈተናው ገብቷቸዋል። አንዱን ሳንቲም አንዱ ጎኑን ለማን ነው? ለቄሳር፣ አንዱን ጎኑን ለእግዚአብሔር። ይቻላል አይቻልም? ተፈታትነው ስለመጡ እንደዚህ በአስቸጋሪ መልስ ነበር የሰደዳቸው። ሌላ ጊዜ ምን አላቸው? የዮሐንስ ጥምቀት ከሰማይ ነው ከምድር? በምን ስልጣን ነው አንተ ቤተ መቅደስን የምታነጻ ሲሉት የዮሐንስ ጥምቀት ከሰማይ ነው ከምድር አላቸው። ከሰማይ ብንልሳ ለምን አላመናችሁበትም ቢለንሳ፣ ከምድር ነው ብንልሳ ህዝቡ ቢወግረንሳ አናውቅ። እንደዚህ እያደረገ መልስ ሲያሳጣቸው የነበረ ጌታ ዓርብ ግን ለምን መልስ ሳይመልስ ቀረ? ለምን ይመስላችኋል? ጊዜው ደርሶስ ነበርና። ጊዜው ስለደረሰ ሌላስ ጊዜ ዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱ። ሊወግሩት ድንጋይ ያነሱ ይላል። ወታብኦሙ ጊዜ ኢየሱስ ወሐለፈ ማእከሊሆሙ፣
ጌታ ኢየሱስ በመካከላቸው ተሰውሮ አልፎ ሄደ ይላል። ለምንድን ነው ሐሙስ ዕለት ሊይዙ ሲመጡ እንደዚህ ተሰውሮ ያለደው? ጊዜው ደርሶ ነበርና ፈቅዶ ሊሞት ስለነበረ ወዶ ሊሞት ስለነበረ መሟገትስ ያልፈልገው ስለነበረ ሞቱን ይፈልገው ስለነበረ እኛን ለማለት እንዲያው አይሁድ ሊሰቅሉት ከሚቸኩሉት በላይ እሱ ለኛ ሊሞት ይቸኩል ነበር። ሰውን ቶሎ ምህረት ሊሰጥ ይወድ ነበርና ሙቅ ፋይል እንግዲህ የማን ፋይል ነው? በአንድ ቀን ተከሶ በአንድ ቀን ለሞት ፍርድ የሚወሰነው የኢየሱስ ጌታችን ኢየሱስ ክርስቶስ ብቻ ነው። እንደዚህ እንዲህ አይነት ፍርድ ያየ ለምንድን ነው? እሱም እንዲራዘም አልፈልግም። አዳም ቶሎ እንዲድን ይፈልግ ነበር። ቢያንስ እኮ ለሳምንት ይቀጠር ነበር። እንዳይቀጠር ዝም አለ። አንድ ነገር ብቻ ተናግሯል። ጲላጦስ የአይሁድ ንጉሥ ነህ አለው። አንተ አልክ። የኔ መንግስት በዚህ ዓለም አይደለችም። የአይሁድ ንጉሥ ነህ ሲለው አንተ አልክ የሚለው ለምንድን ነው? የአንዲት ሀገር ንጉሥ የምታደርገኝ አንተ ነህ፣ እኔማ የዓለም ንጉሥ ነኝ እያለው። እቺ አሁን እስራኤል ስንት ናት? አሁን ያላት 7 ሚሊዮን አካባቢ ይመስለኛል። ከተሳሳቱ ታርሙኛላችሁ። መቼም ከዚህ አይበልጥም። 500 ሺህ ተጨምሩ እንደው እንጂ ወደ 10 ደረሰ። እንዲህ በጣም ተሳስቻለሁ። 10 ሚሊዮን ደርሷል። እንግዲህ ይሄን የምትይዝ ሀገር ናት እስራኤል። በጣም ትንሽ ሀገር ናት። የቀድሞ ግዛቷ ሊባኖስ፣ ዮርዳኖስ እነዚህ ሁሉ ሳሉ ሰፊ ነበረች ከሲና በረሃ ድረስ። ታዲያ ይሄ ከሆነ የዚች ሀገር ንጉሥ የምታደርገኝ አንተ ነህ የይሁዳ፣ እኔማ የዓለም ንጉሥ ነኝ፣ የኔ መንግስት ምድራዊ አይደለችም ብሎ መለሰለት። ሰማያዊ መንግስቱን ገለጠ። ጲላጦስ እንዲቀጻጸብበት ያደረገው ምንድን ነው? ወይስ ሰቀል ዲበ ዕፀ መስቀል፣ በመስቀልስ ይሰቀል ዘንድ ምን አተካው? ያን ሁሉ መከራ የተቀበለው ለምንድን ነው ይልና አኮኑ ከመያድህነነ ለለማሰነ፣ ጠፍተን የነበርነውን ሊያድነን ነው እንጂ ሌላ ለምንድን ነው ብዬ መልስልሃለሁ ይላል። መልሱ መለሰ። ይህ ሁሉ የተቀበለው ለምንድን ነው ሲባል እኛን ሊያድነን ነው። አሁን ያለንበት ሰዓት ከ6 እስከ 9 ሰዓት የተሰቀለበት ሰዓት ነው። ይህ ቤዛ የሆነበት ሰዓት ነው። ቤዛነቱ ምንድን ነው? እናታችን ሔዋን የዲያብሎስን ምክር ሰምታ ነበረ። ለዚያ ቤዛ ሊሆናት የአይሁድን ክስ በሙሉ ሲሰማዋል። እንደው 3 ሰው እንኳን ሲሰድባችሁ አትበሳጩ? ምን 3 ሰው? አንድ ሰው የስድብ ቴክስት ቢልክላችሁ ሁሉ ስትበጣበጡ አታድሩ? ጌታን ግን ይሰድበው የነበረው የአንድ ሀገር ህዝብ እኮ ነው። የአንድ ሀገር ህዝብ ጨርሶ ሲጣላ በጣም የሚገርም። ያን ሁሉ በጆሮ ሲሰማዋል። በዓይኗ ሔዋን በለስን እያየች ጎምጅታ ነበረ። በዓይኑ የአይሁድን ማስፈራራት ሲያይላቷል። ከዚያስ በለስን ቆርጦ ለመብላት ወደ በለስ በእግሯ ሄዳ ነበረ። እግሩን ተቸነከረላት። ለዚህ ቤዛ ሊሆን በለስን በእጇ ቆርጣ ነበረ። እጁን ተቸነከረላት። በአፏ በልታው ነበረ። ሐሞት ጠጣላት። በለስን በልታ ተራቁታ ነበረ። እርቃኑን አለላት። ይህን ቤዛ ሊሆን ነው የመጣው። የተሰበሰብነው ለዚህ ነው ወገኖች። እንዲህ ለሆነልን አምላክ ቢያንስ ራሳችን መግዛት አለብን። ፍቅር እንደዚህ ነው። እንደሱ ያለ ማን አለ በእውነት? ሰው ቢወድ እኮ ልብስ ቆርሶ እንጀራ ቆርሶ ነው የሚያበላው፣ ወይ ልብስ ቀዶ ያለብሳል። ስጋውን የሚቆርስ ግን ክርስቶስ ብቻ ነው። ደሙን ሰጥቶ እናንተ አለ ቅዱስ ጳውሎስ እንኳን ለጠላት ለወዳጅስ የሚሞት ይገኛል አለ። የለም እሱ ግን ጠላቶቹ ስንሆን ለኛ ሊሞት መጣ። ኦለ ዝንቱ ምስጢር ሐዲስ ዘይትነገር ዘቦቱ አለስክድሮስ ሲናገር ለማይነገር ለዚህ አዲስ ምስጢር አንክሮ ይገባል። ለማይነገር አለ በጌትነቱ ሞት ለማይነገርለት፣ ስድብ ለማይነገርለት፣ መራቆት ለማይነገርለት፣ ሰው ስለሆነ ግን ለሚነገርለት ለዚህ ምስጢር አንክሮ ይገባል። ኮነንወ ለመኮንን የሚፈርደውን ዳኛ ፈረዱበት። ወለዘይ ፈት የማይሰራ ኃጢአት አሰርዎ
ከኃጢአት ማሰሪያ የፈታውን እሱን አሰሩታል። ልጄ ኃጢአት ተሰረየልህ፣ ልጄ ኃጢአትሽ ተሰረየችልሽ ይላቸው። በሰላም ሂጂ አልፈርድብሽም እያለ ያሰናበታቸው። አልጋን ተሸክመ ሂድ እያላቸው ህብስት አበርክተው ያጠገቡ እነዚያን እጆች አሰሯቸው። ቅን የሚፈርደውን አምላክ ፈረዱበት። እጆቹን እግሮቹን ቸነከሯቸው። ይህን ሲያደርገዋል እኛ መቼ ነው የሚገባን? ይሄ ለጠላቶቹ ይህን ሁሉ ሲያደርጉ አለ አህዝቡ ለዘይህዝ ዓለምን የሚይዘውን እሱን በእጁ ያዙት። ዓለማትን ነፋሳትን እንደተኛ ይቆጣጠራቸው ነበር። ባህሩን እንደነቅቶ ይገስጻቸው ነበር። ሞትን የገዛ ልብሱ ይፈራዋል። በሽታ ከጥላው የተነሳ ይደነግጥለታል። አጋንንት ለመሰማራት እንኳን ቃሉን ይፈልጋሉ። ይህንን አምላክ እጁን እግሩን ሲያስሩት ሲቸነክሩት ዋሉ። የሚቸነክሩትን እጆች በዝናብ አብቅሎ በፀሐይ አብስሎ የሚመግብ አምላክ ነው። ራሱ ባበላቸው እጆች ነበር ሲቸነከር የዋለ። እኛ አንድ ቃል ለተናገረን ሰው እንኳን ይቅርታ ማድረግ አንፈልግም። እሱ በፈጠረው ባበላው ባጠጣው እጅ እየተቸነከረ እባክህን አባቶ ይቅር በላቸው ብሎ ይለምንላቸዋል። ይህን አደረገ። ዘይመውት ሞተ፣ የማይሞተው እሱ ሞተ። አንከሩ ሐራ ልዑላን ሊቃነ መላእክት በሰማይ አደነቁ። እንዲህ ያለ ፍቅር አለ ብለው ወተደሙ መላእክት በማድነቅ በመደነቅ ባንክሮ በተደሙ ዝም አሉ ይላል። ከሚያመሰግኑት ምስጋና የተነሳ ልቡናቸው ጸጥ አለ፣ ህሊናቸው ሁሉ ለከ ኃይል ክብር ወስብሐት ወእዘዝ ከለዓለም ለከ ጽን ለአንተ ኃይል ጌትነት ጽን መንግስት ይገባሃል እያሉ ከመስቀሉ ስር ተረበረቡለት። እንደ ሻሽ ተነጠፉለት፣ እንደ ግንድ ተረበረቡለት፣ እንደ ቅጠል ረገፉለት መላእክት። ይህንን ያደርግ ለዚህ አንክሮ ይገባል። ወአንከሩ አንስርተ ፍጥረታት በአራቱ ማዕዘን ያሉ ፍጥረታት በሙሉ መሰከሩ። በዚህ አሁን በቆምንበት ሰዓት ከ6 ሰዓት እስከ 9 ሰዓት ባለው ሰዓት ውስጥ ፀሐይ ብርሃን ለሳልክብኝ አምላክማ ላንተ እርቃንህን አልገልጥም ብላ ፀሐይ ጸልመ ወርቅ ደመ ኮነ ወከዋክብት ወርቁ ፍጡነ ከመይራዩ እርቃኖ ለዛ አልበሶሙ ብርሃነ። ፀሐይ ጨለመ፣ ጨረቃም ደም ለበሰች፣ ከዋክብትም ረገፉ። ብርሃን ያለበሳቸውን ጌታ እርቃኑን እንዳያዩ ይላል። ከ6 ሰዓት እስከ 9 ሰዓት መሰከሩለት ፍጥረታት በሙሉ። ፈለግሰ ይሰጥቃለ ምድር፣ ካንተ የሚፈሰው ደም ምድርን ይሰነጥቃታል እንደተባለ አለት የጌታን ደም መሸከም አቅቶት ተሰነጠቀ። ቅዱስ ዮሐንስ አፈወርቅ ይላል አለት የክርስቶስን ደም መሸከም አቅቶት ሲከፈት የአይሁድ ልብ ግን እንደተዘጋው አለ ይላል። አለት እንኳን በተከፈተበት ቀን የተዘጋ ልብ እንደምን ያለ ጨካኝ ነው። አለቱ ተሰነጠቀ ደሙን ፈርቶ። የቤተ መቅደስ መጋረጃ ተከፈተ። ጌታዬ አንተ ነህ፣ ንጉሴ አንተ ነህ፣ መሰረቴ አንተ ነህ፣ አንተ የሞትክ ክብር የለኝም ብላ ምኩራብ መቅደሷን ልብሷን ገፋ አዘነችለት። አምላኬ አምላኬ ለምን ተውከኝ ባለው ቃል ከመስቀሉ ስር 500 ሙታንን ጠርቶ አወጣቸው። በዚህ ቃሉ ነው የጠራቸው ይላል ቅዱስ ኤፍሬም ሲተረጉም ወንጌሉ። አምላኬ አምላኬ ለምን ተውከኝ ሲል ከመቃብር ውስጥ ያሉትን ሙታን በዚህ ቃሉ ጠርቶ አወጣቸው፣ በደሙን ቀደሳቸው። ምድር ተነዋወጸችለት፣ መንግስቱን ገለጠ። አርአየ ስልጣኖ ላይ ለሞት በሞት ላይ ስልጣኑን ገለጠ፣ መንግስቱን ገለጠ። ክርስቶስ በመስቀል ላይ ጌትነቱን ገልጦ ነው ያለው። አናፍርበትም። ጳውሎስ ሙቁሁ ለግዚነ ኢየሱስ ክርስቶስ የክርስቶስ እስረኛ ከመሆን ከኔ ከጳውሎስ የተላከ መልእክት ይላል። በሞቱ አናፍርበትም። ዛሬ ጌታ በዕለተ ዓርብ መንግስቱን የገለጠበት ቀን ነው። በሰማይ 3 ታምራትን አድርጎ የሰማይ ንጉስ መሆኑን፣ በምድር 4 ታምራት አድርጎ የምድር ንጉስ መሆኑን፣ የሰማይና የምድር ጌታ መሆኑን መስቀል ላይ ሆኖ ገለጠ።
የአራቱ ማዕዘናት ንጉስ መሆኑ ከፍ ብሎ በመሰቀል በእግሩ እየወደቀ እየተነሳ በመምጣት ምድርን ቀደሰ። ከፍ ብሎ በመሰቀል ደግሞ ሰማያትን ቀደሳቸው። በጣዖት ጢስ የተበከለውን ሰማይ ሁሉ በደሙ ቀደሰው መድኃኒዓለም። ይህንን አድርጎ ለራበን ስጋውን ሰጠን፣ ለጠማን ደሙን ሰጠን፣ ለተራቆትነው ከቀኝ ጎኑ ውሃን አፍሶ በጥምቀት እሱ እንድንለብስ አደረገን። ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ። እሱን ተራቅቶ ለኛ ክርስቶስን አለበሰን። ታውቃላችሁ ክርስትና ስንነሳ ለምንድነው ራቁታችን የምንጠመቀው? የኔ ልብስ ክርስቶስ ነው ማለታችን ክርስቶስ ነው ማለታችን ነው። ራቁታችን የምንጠመቅበት ምክንያት ለኛ ልብስን ሰጠን። በግ እንግዲህ ታርዶ ይበላል። በቀራንዮ በጉ ነው ያለው መድኃኒዓለም። ለኛ ስጋውን ሰጠን፣ ደሙን አጠጣን። ቆዳው ተሽጦ የበግ ዕዳ ይከፈልበታል። 30 ብር ተሽጦ የኛን የ5000 ዓመት ዕዳ ከፈለልን። ዕዳችን ለመክፈል እሱ በ30 ብር ተሽጦ አደረ። የሰው ልጅ ጨካኝ ነው፣ ያላደረግነው ነገር የለም። ይሄን አድርጎ ነፃነትን ሰጠን። ከቀኑ በ9 ሰዓት ነፍሱን ከስጋው ለየ። ሲኦልን በረበራት። ነፍሳትን ከሲኦል ማርኮ አወጣቸው። አውጥቶ 12 ሰዓት በሆነ ጊዜ 11 ሰዓት በሆነ ጊዜ አዳምና ሔዋንን ስብሐት ለእግዚአብሔር ለዛ አውረሰነ መንግስቶ ሰማያዊተ፣ ሰማያዊት መንግስቱን ላወረሰን ለእግዚአብሔር ምስጋና ይሁን እያሉ 11 ሰዓት የ5000 በር ተከፈተ። አንድ ነገር ታስታውሳላችሁ። ፈያታዊ ዜማን አቤቱ በመንግስት አስበኝ አለው። ጌታ ምን አለው? ዛሬ በገነት ከኔ ጋር ትኖራለህ አለው። ገነትን የዘጋት ማን ነው? እግዚአብሔር በሉ እንጂ። ገነትን የዘጋት ማን ነው? አዞ። ገነትን ሊከፍታት የሚችል ማን ነው? ስለዚህ ክርስቶስ በመስቀል ላይ ሆኖ እግዚአብሔርም አዳም ተመልሶ ገነት እንዳይገባ የምትገለባበት ሰይፍ በያዙ ሱራፌል ገነትን አስጠበቃት ይላል ኦሪት ዘፍጥረት ምዕራፍ 3። እግዚአብሔር ገነትን አስጠበቀ፣ ዘጋት። ዛሬ በዕለተ ዓርብ በመንግስት አስበኝ ሲለው በገነት ከኔ ጋር ትኖራለህ ካለው ልብ በሉ፣ ቀድሞ ገነትን የዘጋት እግዚአብሔር ዛሬ ገነትን የከፈታት እግዚአብሔር ማን ነው ማለት ነው? ክርስቶስ ነው። ምክንያቱም ገነትን የዘጋት እግዚአብሔር ከሆነ እግዚአብሔር የዘጋትን ገነት መክፈት የሚችል እግዚአብሔር ነው። ክርስቶስ እግዚአብሔር ስለሆነ ዛሬ ገነትን በደም የከፍታታለሁ ብሎ ተናገረ መስቀል ላይ። ዛሬ ገነት የተዘጋ በር የተከፈተበት ቀን ነው። ጎኑን ተወጋለ። እኔ የህይወት በር ነኝ አላለንም ብሎ ነበር። እኔ የበጎች በር ነኝ፣ በእኔ በኩል የመጣ ይድናል አለ። ቅዱስ ኤፍሬምን አለ ሲተረጉም እነሆ ቀኙን ጎኑን በጦር ተወጋልን፣ ኑ በዚህ በተወጋው ጎኑ ወደ ሰማያት ህይወት እንግባ ይላል። ዳግማዊ አዳም ክርስቶስ የአዳም ሙሽራ ሔዋን ከጎኑ ተገኝታ ነበር። የክርስቶስ ሙሽራ ቤተ ክርስቲያን ዛሬ ከጎኑ በፈሰሰ ደም ተመሰረተች። ቤተክርስቲያን የክርስቶስ ሙሽራ ነው፣ እሱም ዳግማዊ አዳም ነውና ዛሬ ምዕመናን ተጸነሱ ከቀራንዮ አደባባይ። የሁላችን ልደት የሚጀምረው ከዚህ ነው። ይሄ የተገኘበት ነው። ስለዚህ ማታ 12 ሰዓት ላይ አሁን እንግዲህ ስርዓተ ሕማማቱ ሲያበቃ እሲብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽነ ወረወ ውስተ ባሕር። ፈረሰኛውን ከፈረሱ ጋር ወደ ባህር ወርውሯልና የተመሰገነ እግዚአብሔር እናመስግነው ተብሎ በጸናጽል በከበሮ የሚመሰገንበት ምክንያት እስራኤል ፈርዖን ሲሰጥምላቸው ኤርትራን ሲሻገሩ እግዚአብሔር እንዳመሰገኑ ሁሉ እኛ ደግሞ ከሲኦል ወደ ገነት ዛሬ ያሻግሮናልና ስብሐት ለእግዚአብሔር ለዛ አውረሰነ መንግስተ ሰማያዊት ብለን እንዘምራለን። ከዚህ በኋላ እንግዲህ 33 ሰዓትን ከ9 ሰዓት ጀምሮ እስከ እሑድ ድረስ እስከሚነሳበት ድረስ 33 ሰዓት ይሆናል። በዚህ ዓለም የኖረው ስንት ዓመት ነው? ከነፍሳት ጋር ደግሞ ስንት ቀን ይቆያል? ስንት ሰዓት ይቆያል? 33 ሰዓት ይቆየና ይነሳል። ለነሱም ደግሞ እኩል አብሯቸው ቆየ በነፍስ ማለት ነው። በዚህ የተደረገው ከዚያ በኋላ ጌታችን ይነሳል። ያን የትንሣኤን እናገራለን። እንግዲህ የእግዚአብሔር ቤተሰቦች የእግዚአብሔር ቃል ወደዚህ ዓለም ይወርድ ዘንድ ምን አተጋው? እኛን ለማዳን ነው የተጋው። እንግዲህ እዚህ የተሰበሰብንበት ምክንያት
ዛሬ በተለይ ቀራንዮ ዓርብ ስትሉ የምንማረው ፍቅርን፣ ይቅርታን፣ ስጦታን ድንግል ማርያምን ከመስቀሉ ስር ተቀብለናል እና ቅዱስ ሥጋውን ክቡር ደሙን ነው። አንድ ሰው አልቆርብም ካለ ክርስቶስ እንደሞተለት መዘንጋቱ ነው እና ለቅዱስ ሥጋው ለክቡር ደሙ ተዘጋጁ። እኔም ትምህርቴን ስጨርስ ነው ማይሌቱም የተጀመረው። ያስተማረን እግዚአብሔር ክብር ምስጋና ይግባው። ባፈሰሰው ደግሞ ይቅር ይበለን መድኃኒዓለም። ስብሐት ለእግዚአብሔር። ይቆይ። ቃለ ሕይወት ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን፣ አባታችን በእድሜ በጤና ይጠብቅልን። እንግዲህ መቼስ ፈቃዳቸው ከሆነ አንድ ጉባኤ ይኖረናል ብለን እናስባለን። በተለይ እዚህ ኢየሩሳሌም ምንኖር እድሜ ይስጥልን አባታችን። አሁን ስርዓተ ስግደቱ እንግዲህ የ9 ሰዓቱ ቀጥሏል። ሁላችሁም ባላችሁበት ሆናችሁ መስገድ ትችላላችሁ። ከአዲስ አበባ ወይም ከአሜሪካ ከየትም ዓለም የመጣችሁ ስርዓተ ምንኩስ